ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። 13ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ ግንባሮች ድል ተቀዳጅቷል። በዚህም በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ ከነበረው ጠላት መካከል 6 የሞተ ሲሆን 8 ቁስለኛ በማድረግ የተሳካ ኦፕሬሽን ሰርቷል። ይህ በእንዲህ እንዳለ በአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ ባደረገው ማጥቃት በወራሪው ኃይል ላይ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም 17 የወራሪ ኃይል ሲደመሰስ 9 ደግሞ ቁስለኛ በማድረግ የ71ኛ ክፍለ ጦር አመራሮችና አባላትን በማጥቃት ታሪክ ሰርተዋል። በተያያዘም 3ኛ ጎጃም አገው ምድር ክፍለ ጦር አቤጉበኛ ብርጌድ ዱርቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፍ የነበረውን የወራሪውን አመራር በዘሪሁን 13 የተበተነ ሲሆን ከነበሩት አመራሮች መካከል 2 አጃቢዎች ቁስለኛ ሆነዋል። በአማራ ፋኖ በጎጃም በሚገኙ ሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን ወራሪውን ኃይል የመደምሰስ የመበተንና የማስከዳት ስራው ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ የበረኛው ቀስተ ደመና ብርጌድ ዛሬ ማኩሪ ጀብድ ሰርቷል። በዛሬው ዕለት ማለትም በመጋቢት 22 2017 ዓ.ም የበረኛው ቀስተ ደመና ብርጌድ ፋኖዎች የብርሃኑን ጁላ ተጠዋሪ የመከላከያ ሰራዊት እንደ ባንዲራ በጥይት ሲያወለበልቡ ታርፍደዋል። በብርጌዱ ጦር አዛዥ በ50 አለቃ ዘላለም አምሳሉ፣ በመከተል ጦር አዛዥ 10 አለቃ ደርሶ ሞላልኝና በብርጌዱ ዘመቻ መሪ በ100 አለቃ አብርሃም ጸጋይ የተመራው የዛሬው ኦፕሬሽን አኩሪ ድል አስገኝቷል። በዚህ አስደናቂ ኦፕሬሽን የተሳተፉት የበረኛው ቀስተ ደመና ብርጌድ የባሩድ ሻለቃ፣ መርቆሪው ሻለቃና ሰይፉ ሻለቃ ሲሆኑ የተሰጣቸውን የግዳጅ ቀጠና በመቆጣጠርና በማጥቃት 2 ሻለቃዎች አንበሳውን ድርሻ ወስደዋል። ታዲያ በውጊያ ስልታቸው በጀግንነታቸው የተመሰከረላቸው የበላይ ዘለቀ ተንፋሾች የቀስተ ደመና ፋኖ አባላት እንደሚያውቁበት የወንበዴውን ስብስብ በክላሽ በብሬን በስናይፐር ሲጫወቱበት አርፍደዋል። እንግዲህ ሌሊቱን ሲሳቡ ያደሩት አናብስቶቹ በወረዳችን ከደብረ ኤልያስ ከተማ ወጣ ብሎ ባለው በቀጋት ቀበሌ በኪዳነ ምሕረት ቤተክርስቲያንና በቀበሌው አስተዳደር ግቢ ውስጥ የተደበቀውን ጠላት ምሽጉን በመክበብ ከጠዋቱ 12 ሰዓት ላይ መብረቃዊ ጥቃት በማድረግ እንደፈለጋቸው በመውቃትና ድባቅ በመምታት ሙትና ቁስለኛ አድርገውታል። በወደ ውጊያውም ለረጅም ሰዓት የእጅ በእጅ ውጊያ የተደረገ ሲሆን በአጠቃላይ ለ2 ሰዓት ያህል ከፍተኛ ተኩስ ተካሂዷል። ቀስተኞቹ ጠላትን እየጠበቁ ቅንድቡን ሲላጩት በየምሽጉ ቀርቷል። የተረፈው ምሽጉን ለቆ እግረ አውጭኝ ብሎ ወደ የሰሳር ጎጥ ሲፈረጥጥ አናብስቶቹ እየተከተሉ የጠላትን አስከሬን እየተራመዱ እንደ መንኮራኩር ሲፈጩት አርፍደው ተመልሰዋል። ጠላትም ከከተማ ኃይል በመጨመር በከባድ መሳሪያ በመታገዝ የተረፈውን ሊያድን ችሏል። በዚህ እልህ አስጨራሽ ውጊያ የተገኙ ድሎች 3 ክላሽ ተማርኳል፣ 1 ማካሮ ሽጉጥ ተማርኳል፣ 6 ቦምብ ተማርኳል፣ 2 አይኮም መገናኛ ተማርኳል፣ 1885 ብሬን ጥይትና 1000 ክላሽ ጥይት ተማርኳል፣ 3 ካርታ ተማርኳል። እንዲሁም በአንደኛው ዙር የነበረው የጠላት ጦር 2 ብቻ እንደቀረ እማኞች የነገሩን ሲሆን እንግዲህ በዚህ አውደ ውጊያ ከጠላት ወገን 1 ፓትሮልና 1 ሲኖት ሙት ቁስለኛ አንስቶ ወደ ከተማ ወስዷል። በአካባቢው ያሉ እማኞች እንደነገሩን እስከ ረፋዱ 5 ሰዓት ድረስ በየጥሻ የወደቀውን አስከሬንና ቁስለኛ እየለቀሙ ነበርም ተብሏል። ከወገን ጦር 2 ቀላል ቁስለኛ ሲኖር የተሰዋ የለም። ሌላው በቀስተ ደመኖቹ ከባድ ምት የተበሳጨው ጠላት በቀጋት ቀበሌ ከብት ይጠብቅ የነበረውን አዳም ቀኝ መልካሙ ጤናው የተባለውን ንጹሃን ወጣት መርሽናቸውን በአካባቢው ከነበሩ መረጃዎች ለማረዳት ተችሏል። ይህ ሰው በላ ጠላት ሽንፈትን ቁጭቱን ንጹሃን በመረሸን እየተወጣ ይገኛል ሲል የአማራ ፋኖ በጎጃም የቀይታ ይፍታህ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን ገልጿል። በተያያዘም ህገወጥ አጋጆቹ ዘራፊዎቹ እርምጃ ተወሰደባቸው። የባህር ዳርን ህዝብ በከፍተኛ ሁኔታ በማገት በመዝረፍ ፋኖን ከህዝብ ለመነጠል ከመንግስት ጋር በመሳጠር ከፖሊስና ሚሊሻ ጋር ተልኮችን በመውሰድ ለ17 ጊዜ ዝርፊያና እገታ ሲፈጽሙ የቆዩ ሲሆን በፋኖ ስም ህዝባችንን ሲያሰቃዩ የነበሩት 5ቱ እነ የዋራጋው ይበልጣል ጌትነት፣ ቆያቸው አሞኘ፣ አይንግዳ አያሌው፣ ቻሌ በሬ የተባሉ ግለሰቦችን የአማራ ፋኖ በጎጃም 1ኛ ክፍለ ጦር ባህር ዳር ብርጌድ ፋኖ የህዝብ ልጅ መሆኑን ተገንዝበው የህዝባችንን ግልት ያሳስበው በከፍተኛ ሁኔታ የመረጃ ስራዎችን አስርጎ በማስገባት 5 ሆነው ተራጅቶ ሲዘርፉ የነበሩትን የባህር ዳር ብርጌድ ወታደራዊ አዛዥና በላይ ዘለቀ ሻለቃ በቁጥጥር ስር በማዋል እጅ
እጅ ከፈንጅ በመያዝ በዛሬው ዕለት እስከ ወዲያኛው ተሸኝተዋል። አንድ የጣውላ ቤት ባለሙያ 700 ሺህ ብር ተጠይቆ በድርድር ላይ ያለ 100 ሺህ ብር በእጁ የተያዘውን ለባለቤቱ እንዲመለስም ተደርጓል። ከዚህ ድርጊታቸው የማይቆጠብ ከሆነ በቀጣይም ዘራፊና አጋጆች ላይ በተጠና መንገድ እርምጃችን ተጠናክሮ የሚቀጥል መሆኑን እንገልጻለን ሲል የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ገልጿል። በተያያዘም ከሰሞኑ የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ልዩ ኮማንዶ በእነማይ ወረዳ ወይንማ ቀበሌ ከጠዋቱ 3 ሰዓት ተኩል የአብይ አህመድ ሰራዊትን በደፈጣ ኦፕሬሽን 2 የብርሃኑ ጁላ ሰራዊት አስወግዷል። የሻምበል አመራር የሆነው 50 አለቃ ክፍሌ እጁና ሳምባው በአባ ኮስተር ልዩ ኮማንዶ ተመቶ በቢቸና መጀመሪያ ደረጃ ሆስፒታል መግባቱም ተረጋግጧል። 50 አለቃ ክፍሌ በቢቸና መጀመሪያ ደረጃ ሆስፒታል በመግባት ሕክምና እየተደረገለት ቢቆይም ሕክምናው ከአቅማቸው ውጭ በመሆኑ ሪፈር መባሉም ተረጋግጧል። ይህ በእንዲህ እንዳለ መከላከያና አድማ ብተና ባደረጉት የእርስ በርስ ውጊያ በርካታ አባላት መሞታቸውም ተረጋግጧል። መጋቢት 22 ቀን 2017 ዓ.ም ከመራዊ ከተማ በቅርብ ርቀት በምትገኘው ብራቃት ወደ ተባለች ቦታ የወራሪው ኃይል መከላከያ ከአድማ ብተና አባላት ላይ ተኩስ ከፍቶ በርካቶቹን በማቁሰሉ ምክንያት አድማ ብተና በወሰደው ያጻፋ ምላሽ በርካታ የወራሪው መከላከያ አባላት ሙትና ቁስለኛ መሆናቸውም ተረጋግጧል። ውጊያው ለብዙ ሰዓታት የቆየ ነበር። የጸቡ መነሻ ምክንያት የሆነው ደግሞ አድማ ብተናን ውጊያ ላይ ከጀርባ እየመታን መጨረስ አለብን የሚል የግምገማ ሐሳብ መቅረሙን ተከትሎ ነው። ባለፈው ጦርነት ወቅት የአማራ ልዩ ኃይል ከኛ እኩል ከታጠቀ በኋላ ወደ ፋኖ እንዲቀላቀል ተደርጓል። ስለዚህ አሁንም አድማ ብተና በሙሉ ወደ ፋኖ ከመግባቱ በፊት በውጊያ ከጀርባ እየመታን ትጥቁን መውሰድ አለብን በሚል ነው። የአማራ ተወላጅ ሆናችሁ አድማ ብተና አባላት ሆይ የአማራሪው አብይ አህመድ ሰራዊት ከጀርባ እየመታ ከመጨረሱ በፊት የያዛችሁትን ይዛችሁ ከጀግና ወንድማችሁ ፋኖ ጎን እንድትሰለፉ እንጠይቃለን ሲል አርበኛ ማርሸት ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።